ማንም ሰው ሳይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁትና ከወዳጅም ከእናቴ ጋር አስተጣልቻለሁ በዚህ ጉዳይ። ሰው እንደዚህ አግዝልኝ ምናምን። ቆይ የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣም? የትኛውን ሰዎች? ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ። አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለ ሰይፉ፣ ቀጥታ ሰው 100 ብር ወደኔ ያስገባል። ከዛ ያችን 100 ብር 40ም 50ም 30ም ትሁን አንስቼ ለሆነ ሰው ሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነን ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው። አንተ የምትለው ሰው አያየውም፣ ፈጽሞ አያየውም። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ? አሁን ሰው ምንድነው የሚያደርገው? ይሄንን ሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው። ብዙ ጊዜ አሁን ትልቁ ችግር ያለው እንደዚህ እርዳታ ስራዎች ላይ እየሰራ የግል ህይወትህን መጎሳቆል አለበት። ሰው እንደዛ ነው የሚያስበው። መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። መኪና ሱቆች እንዲህ ለውጦች እኮ ይኖራሉ በራስህ ህይወት የምታመጣው። ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው። ለሱ ግን የሆነ ነገር ማለት ያለብህ ይመስለኛል። አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳልል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ። ሰይፉ የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሐሳቡ። ገባክ? እኔ እየጣርኩ ነው፣ እየሰራው ወጣት ነኝ፣ ጉልበት አለኝ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግሬያለሁ። እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ። ገባክ? እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የድሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስ ሰው አይደለሁም፣ እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ። ስራ ባይኖረኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው፣ እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴ። ያ ማለት ግን የድሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት። እቺ ለነፍሴ ትንሽ እየመጠርባት ናት። ይሄኛው ለስጋ ነው። ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን፣ ምግብ እንበላለን። የስነ ጊዮርጊስን ምላሽ እንዴት አገኛችሁት? እንደው ስለ ራስህ እስኪ ልጠይቅ። አገባህ? ወለድክ? አንድ ልጅ አለኝ ሰይፉዬ፣ ከአንድ ጥሩ ሴት አግብተሃል? አይ አሁን አብረን አይደለም። ምን ነው ያው እግዚአብሔር ፍቃድ አይደል ሁሉ ነገር። አንድ አምነን የሚባል በዚህ አጋጣሚ እሱን የመሰለ ልጅ ስለሰጠችኝ በጣም ነው የማመሰግነው። ቁንጅዬ ልጅ አለኝ፣ 5 ዓመቱ ነው። ጮው ልጅ ነው። አምነን ለአምነን ብናታየ እሟይ ምን ነው ዝም አሉ? እናንተን ለማስታረቅ ጥረት አላረጉም? አሁን ይሄ የግል ህይወታችን አይደል? ሁላችንም የምንሄድበት የምንራበት የራሳችን ህይወት ጉዞ ነው ይሄ። እሷ ሀሳብ ትሰጣለች፣ ግን መሀል ላይ ያለውን ዲቴይሉን ሁላችንም ስለማናቅ ባለጉዳዩ እኔና እሷ ነን አይደል? አሁን በግላችን ባለንበት ሁኔታ ተመችቶናል ሰይፉዬ። ከዚህ በኋላ ስላለው እንግዲህ ደግሞ ለሱ መስጠት ነው። ያው ግን ስናየው አምነንን ስናይ እኛ ራሳችን እንደገና ይታረቃሉ ብለን አምነን በጉጉት እየጠበቅን ነው። እስኪ ተነኝላችሁ
እንዲህ እንዲያበቃ አልፈልግም። እንዲህ እንዲያበቃ ከተፈለገ ሰው ላይ የሆነ ነገር መጫን ይሆናል ለእሷ ማለት ነው። ያ ደግሞ መልካም አይደል። ስለዚህ እሱ የሚያደርገው እግዚአብሔር የሚያደርገው እንዳለ ሆኖ ሁለታችን የየራሳችን የህይወት ምዕራፍ ላይ ነን አሁን እና አሁን ያኛውን ነገር አነካክቶ መተው ለዛም ሰው ተስፋ ለእኔም ደግሞ ለህዝብም ሌላ አይነት ኢሜጅ መስጠት ይሆናልና ስለዚህ መደብደብ አልወደድከውም። መልካም ከመመኘት ነው። ዩኒቨርሲቲ የተረፈ ምግብ እየበላህ የቀን ስራ እየሰራህ ጽዳት፣ ጫት የሚሸጥበት አካባቢ በሳይክል የማመላለስ ስራን ሁሉ ዝቅ ብለህ ሰርታል። እውነት ነው? መጀመሪያ ባህር ዳር ዩኒቨርሲቲ ነው የሰራሁት። ፔዳ የሚባል ማዘር እዛ ጽዳት ሰራ ነበር። ጽዳትም ወጥ ቤትም ሰራ ነበር። ስለዚህ ታውቀዋለህ። ይኸውልህ የምሰራው የነበረው ምን መሰለክ፣ ሁለገብ የሚባል ስራ አለ እዛ ዩኒቨርሲቲ ውስጥ የተማሪዎችን ይሄ ተዋኑን ተባዩ ምናምን በአጠቃላይ እሱም ማጽዳት፣ አውርደክ ሽንት ቤት ማጽዳት፣ አትክልተኛ ቆሻሻ ይዘጉትን ምናምን እንደዛ ማጽዳት ነው እና ያንን ሰርቻለሁ በደንብ። ከዛው ደግሞ ቡሌዋን ታውጣለክ ትበላለክ። አሁን ሰዎችን አሁን ምስኪኖችን እያገዝክ አብረህ ስትበላ የሚያሳየው ቪዲዮ ለታይታ ሳይሆን ያደክበት ነበርኩበት። ምንም ያ ማለት እናቴ ትጥራለች ብዙ ነገር እኔ ምንም እንዳላይ፣ ግን ያው ታውቀዋለህ አብረህ ሰብሰብ ብለህ እዛው ስትሰራ አውጥተን ምን ይባላል ምንም የኖርኩበት ነው እና አሁን ስለመጣሁበት ይሄኛውን ማድረግ ለኔ ምንም የቅርብ ጊዜ ትውስታዬ ነው ሰይፉ። ምክንያቱም የልጅነት ፎቶውን ሳየው ይሄ ፎቶ ምንድን ነው? ይሄ ደግሞ የቀን ስራ እየሰራ ምሳ ሰዓት ላይ ቁጭ ብለን የተነሳ ነው ፎቶ ነው። የቀን ስራ ስለ አሁን ሰው ዝም ብሎ የሆነች ሰርቼ የወጣሁት አይደለም። 1 ዓመት ከምናምን 2 ዓመት እንደዛ አካባቢ ሰርቻለሁ የቀን ስራ። በቀን ስንት ይከፈል ነበር ያኔ? 15 ወይ 20 ብር ከሁለት አንዱ። ስለዚህ ያችን ገንዘብ ለቤተሰብ ነበር ለማዘር። ለዛ ነው እኮ የጀመርኩትም ትምህርቴን በመሃል እንትን አልኩት። በቃ ቀጥታ ወደ ቀን ስራ ነው የገባሁት። የማዘር ደሞዝ በጣም ትንሽ ነበር። ስለዚህ ቤተሰብን ለመደገፍ ማገዝ ነበረብኝ። አዎ እኔ እና እሷ ብቻ ነን ያለነው ቤት ውስጥ። ለዛ ነው ማገዝ ነበረብኝ፣ ግዴታ ነበር መፍጨርጨርና ያችን ሰርተን እንገባለን። ትንሽ ታቀብላለች። ሁሌ አውርታ ጠግበውም ይሄንን ነገር ማዘር ራሱ። ምን ያህል ለቤተሰቡ እንደ ሻማ እንደቀለጥክ? አይ እንደዛ ሳይሆን ይሞክር ነበር። አዎ ደስ ይላል። አሁን በአደባባይ ላይ ብዙዎች አሁን እንደዚህ አይነት ዝቅ የሚባል አይነት ስራ የሰሩ ሰዎች ያለፈ ህይወታቸው እንዲነሳና እንዲሰርቻለሁ ማለት የማይፈልጉ አንዳንድ ሰዎች ያጋጥሙኛል። አንተ ግን በኩራት እንዲነበርኩ ማለት ሰይፉ አፈር በልቼ ነው ያደግኩት በደንብ። አሁን ስጋ ስበላ ምናምን ሰው እወዳለሁ ስጋ ሰይፉ የሚጠላ የለም። በቃ ድሮ ቅጥቅጥ አድርጎኛልና አሁን ምርር ብሎኛል እና አሁን ስላቸው ድሮ መሮኛል። ተውኝ እባካችሁ ይላሉ እና ደስ ብሎኝ ነው ስጋ እወዳለሁ አሁን። ምክንያቱም የልጅነት ፎቶውን ሳየው ትንሹ ስነ ጊዮርጊስ የሰው ልጅ ግን እኮ በጣም ይገርማል። አሁን ያ ልጅ ይሆናል ተብሎ ማን ይጠብቃል? በጣም ነው የተለወጥከው። ልጅህንም ትመስላለህ። ትንሽ ይቀርባል። የልጅ በልጅነቱ አይነት ነገር ሲሆን እሱ ቆንጆ ነው። እሱ ቆንጆ ነው። እናት ሆነ